እና ሲያማችሁ እግዚአብሔር ጠልቶኛል፣ ስታጡ እግዚአብሔር ጠልቶኛል። የዚያ በዚህ ዙሪያ በገጠሩ የሚዘፈን ዘፈናል። ሲሞላ ሲሞላ ጨዋታችን ሌላ፣ ሲጎድል ሲጎድል ሰው አንቀል እንገድል ይላል። ገበሬው እኮ ነው። አይገርማችሁ? እውነቱን እኮ ነው። እንዲያው ግሩም ነው። ዘፈን እያስተማርኳቸው አይደለም፣ ግን ገበሬው ሲል ሰምቼው ነው። አዛኝ ታቦት ሲወጣ ሁሉ እነሱ ይዘፍናሉ በዚህ ማለት ነው። በህይወት ግባ በህይወት የሀገራችን ታቦት ይላሉ። እና እኔ ግርም ነው የሚለኝ ሲሞላ ሲሞላ በቃ እንዲሁ እግዚአብሔር ይመስገን እንዲሁ ተመስገን። በአንድ ጊዜ ዘወድቀ ውስተ ኮኩ በአለት ላይ የወደቀ ዘር ነበር። ወበቁሎ ሶበ ሰረቀ ፀሐይ መጽለወ ወየብሰ እስመ አልቦ እመቅ ለመሬቱ። ፀሐይ በጭንጫ ላይ የወደቀ ዘር ነበር፣ ወዲያው በቀለ። ፀሐይ በወጣ ጊዜ ወዲያው ደረቀ፣ ለመሬቱ ጥልቀት አልነበረው። ይሄ ማለት ምን ማለት ነው? በስሜት የሚያምን ክርስቲያን ነው። ሲሻለው ተመስገን፣ ሲያመው እግዚአብሔር የለም የሚል ይሄ ነው። ፀሐይ ሲወጣ ደረቀ የሚባል ትንሽ መከራ ስትነካው የሚክር ነው። የገፍ ክርስቲያን፣ የደጋፊ ክርስቲያን ቤተክርስቲያን አትፈልግም። የመከራ ክርስቲያን ነው የምትፈልገው። በልቶሃጅ ክርስቲያን፣ ተፈውሶሃጅ ክርስቲያን አያስፈልግም። እስኪ ልንገራችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በመጣ ጊዜ ከ12ቱ ተማሪዎች እገሌን አዳነው ሲባል መጽሐፍ ቅዱስ ላይ አንብባችኋል? አለ? የለም፣ በፍጹም የለም። 10 ሰዎች መጡ፣ 3 ሰዎች መጡ፣ ፈወሰ የለም። ተማሪዎቹን ያልፈወሳቸው ለምንድን ነው ሲባል እናንተ ከጤና በላይ የሆነ ጸጋ ነው የሚያስፈልጋችሁ። ጤና ተቀብሎ የሚሄድ ደካማ ሰው ነው እያላቸው ይገርማል። እንጀራ አበላና የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ እንጀራ አበላና ሲያበቃ ተማሪዎች ምንድን ነው ያላቸው? ማዶ ቆዩኝ እናንተ አላቸው። ህዝቡን እስከማሰናብት እንጀራውን አበርክቶ አበላ እዚያ ቆይ። ሊቃውንቱ ነው ይተረጉሙታል። ማዶ ቆዩኝ እናንተ ያላቸው እናንተ በልቶ ሀጅ አይደላችሁም፣ በልቶ ተሰናባች ተፈውሶ ሀጅ አይደላችሁም። እናንተ የማዶ ተስፋ ያላችሁ ናቸው። ማዶ ማለት የትኛው ነው? መንግሥተ ሰማያት። የዚያኛው ዓለም ተስፈኞች ናችሁ። የዚያኛው ዓለም ባለጸጎች ናችሁ። እናንተ እዚህ ውስጥ አይደለም ዋጋችሁ። የእናንተ ዲናር አይደለም፣ የእናንተ ጤና አይደለም፣ የእናንተ ቤት አይደለም፣ የእናንተ እንጀራ አይደለም። እናንተ የማዶ ተጓዦች ናችሁ። የሰማይ ባለሀገሮች ናችሁ። ኢኮነ ነግደው ፈላሴ አላ ሰባ ሀገሪቶሙ ለቅዱሳን። እኛ ስደተኞች መጻተኞች አይደለንም። የቅዱሳን ሀገር ባለሀገሮች ነን። የእነሱ ሀገር ባለርስቶች ዜጎች ነን። የማን? የሰማይ። ክርስቲያን ያንን እያየ የሚጓዝ ነው። ብፁዕ ዘይህሊ በልቡ ዘበላይ ነው። አባታችን ሆይ በልስ እና ብለን ምንድን ነው የምንለው? አያችሁ፣ ትምህርታችን ርዕስ ምንድን ነው? የላይኛውን ምን የሚል ነው? የሚያስብ። የላይኛውን ማን? አባታችንም በየት ያለ ነው? እግዚአብሔር በምድር አለ የለም? ለምንድን ነው ታዲያ በሰማይ የምትኖር በሉኝ የሚለን? ከፍ ብላችሁ አስቡ ለማለት ነው። እናንተ ወደ ላይ አስቡ፣ እደጉ ለማለት ነው። እዚህ ትል ይመስል ምድር ለምድር አትርመስመስ ነው። ገባችሁ? ወደ ላይ መሄድ አለብን። የላይ ሐሳብ እንድናስብ ነው። እኛ ሀገራችን እግዚአብሔር በሰማይ የምትኖር ያያችሁ አባት ምንድን ነው ያለ? እዚህ ዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ምንድን ነው ያለው? ዘይፈቅድ ይትልአከኒ ለይትለወኒ፣ እኔን የሚያገለግለኝ ሰው ካለ እኔን ይከተል። ወዘሰ ተልእከኒ ይሄሉ ሀባለሁ እኮ አነ፣ እኔን ያገለገለ ሰው እኔ ካለሁበት ይኖራል አለ። አባታችን ሆይ በሰማይ የምትኖር በሉ የሚለን ምን እያለን ይመስላችኋል? አባታችን ሆይ ልጅ የማንን ርስት ለሚኖረው? ያባቱን። አባታችን ሆይ በሰማይ የምትኖር በሉኝ አለ። አባታችን ሆይ ብላችሁ መንግስት ትምጣ ማለት በሉ ማለት ይችል ነበር። በሰማይ የምትኖር በሉ ጨምሩበት ያለ ልጅ አባቱ ካለበት ነው የሚኖርና የሰማይ ባላገሮች ናችሁ እያለን እኮ ነው። የሰማይ ባለርስቱ በሰማይ የምትኖር አባታችን ሆይ በሰማይ የምትኖር አገራችሁንም እያሰባችሁ ጸልዩ ነው። አገራችን ደግሞ ሰማይ ነው። ይሄን እያሰባችሁ እንጸልዩ ነው። እንደዚህ መንደርተኞች አትሁኑ። የእግዚአብሔር ቤተሰቦች ከልቤ ነው የምናገረው። ሰውን አትጥሉ። ሰውን በሰውነቱ እንተቸዋለን፣ እናስተካክለዋለን፣ እንመክረዋለን። ሰውን ግን በዘሩ ግን ልንተቸው አይገባም። እኛ የሰማይ ዘሮች ነን እና የሰማይ ዜግነታችሁን በደንብ አትርሱት። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሰሞኑን አሁን ቪዛ መጥቶ ነበር አይደል? ባህር ዳር ሰው በሰልፍ ነው። እንዲያውም ሲመዘገብ እግሩን የተሰበረ ሰውም ሳይኖር አይቀርም። ጠቅጥቀውት ማለት ወረፋው ሲጠቀጥቀው ማለት ያልሞላ የለም ቪዛ። እስቲ በልቡ በሉ፣ የላይኛውን የሚያስብ ሰው በሉ እንጂ እስቲ
አሜሪካ መሄድ የሚያስደስተውትን ያህል መንግስተ ሰማያት ደስ ብሎት ይወቃል። እንዴት አድርጎ ደስ እንዳል የሚለው ሰው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ እንዴት ዋጋ እንደሚከፍል በጣሊያን አድርጎ በኬንያ ጣሊያንማ ጥሩ ዕድል ነው። በኬንያ አድርጎ በግብፅ አድርጎ በምን አድርጎ ቤተሰቡን አስበድሮ 2 ሚሊዮን ምናምን በአሜሪካ ለመሄድ በሜክሲኮ 1 ምናምን ከፍሎ ሜክሲኮ ሄዶ ደግሞ አይ ኢትዮጵያ ውስጥ የፖለቲካ ችግር አለብኝ ብሎ መከራውን አይቶ ለዚህ ዜግነት እኮ ነው። አንድ እንደ ትራምፕ ያለ ሰው ሲመጣ መልሶ ውጣ ለሚልህ ነገር ማለት ነው። መልሶ ውጣ የሚል አንድ ሰው እኮ ነው። የዚህ ሀገር የዚህ ምድር ዜግነት እኮ እንደ ሰዎች ደግነት እኮ ነው። በህግ ቢፈቀድልህ በህግ ያስወጣሃል። አሜሪካም እኮ አይታወቅም። አንድ ቀን ሰብስባ ውጣልኝ እዚህ አፍሪካዊ የሆንኩ ነው ልትል ትችል ይሆናል። የሰማዩ ነው ጎበዝ የሚያዋጣል። የላይኛውን ግን የሚነካብን የለም። ፖለቲከኛ አይቀየር። ሲጀመር ፖለቲካ የለ ተመስገን። እውነት ፖለቲካ ቢኖር በሰማይ እንዴት ልንሆን ኖሯል? እንዴ ፖለቲካ የለ፣ ፓርቲ የለ፣ ፓርላማ የለ፣ ምናምን የለ፣ የፖለቲካ ማኒፌስቶ የለ፣ ምርጫ ቅስቀሳ የለ፣ አሽሙር የለ፣ ነገር የለ፣ አክቲቪስት የለ። በሰማይ ሰላም ብቻ፣ አድሎ የሌለበት ዳኝነት ያለ ወደ እግዚአብሔር ነው። ያንን የሚያስብ ሰው ንዑድ ክቡር ነው። መቼ መከራ ውስጡ ነው። እስቲ መከራ ውስጡ ነው በሉ። አቤት በዚህ ሰዓት አሁን በጣም ብዙ ሰው የሚቸገረው ይሄ ነው። ሕፃናት እየሞቱ እግዚአብሔር የት ሄዶ ነው? ነፍሰ ጡሮች እየታረዱ እግዚአብሔር የት ሄዶ ነው የሚል ፈተና ይመጣባቸዋል። ግን እግዚአብሔር እሱ የሚያውቀውን ያውቃል ማለት ነው። ሕፃናትንም በጊዜ የሚሸክፋቸው እንደውም ጥሩጥሮች ነው ማለት ነው። አትክልት በሁለት ምክንያት ይነቀላል። እውነት ሐሰት? በምንና በምን? እንዲያፈራና ሳያፈራ ሲቀር አይደል? እንዲያፈራ ለምሳሌ ችግኝ አለ አይደል? አንድ ላይ የተሰበሰበው ነው እንነቅለዋለን። ለምን? እዚህ ተሰብስቦ ስለማያፈራ የሚያፈራበት ቦታ ራሱን አስችለን ለመትከል ማለት ነው። ስለዚህ ሰው የእግዚአብሔር አትክልት ነው አይደለም? ስለዚህ ሕፃናትንም ደጋጎቹን ወስዶ መንግስተ ሰማያት ለመትከል ይነቅላቸዋል። ለመትከል አትክልቶቹ ናቸው። የማያፈራውንም ደግሞ ይነቅለዋል። እግዚአብሔር ስራው ሁሉ መልካም ነው። የሰማዩን ሐሳባችሁን ሰማያዊ ያድርጉት። እኔ እውነቴ ነው። ስትማሩ አሁን እዚህ ተማሪዎችም አላቸው፣ ዩኒቨርሲቲ ተማሪዎች የላይኛውን የሚያስሰው ምንድን ነው ርዕሳችን? አቤት ብፁዕ ነው። ስትማሩ አሁን የላይኛውንም ጭምር እየተማራችሁ ተማሩ ነው። የላይኛውንም ጭምር በጣም እኮ አስቸጋሪ ነው። በምድር ላይ በመንገድ ላይ ይወደቃል የሚላለ እዚያ ማቴዎስ 13 ላይ በምን ላይ? አቤት እና የመንገድ የሚባለው እኔ ሳስበው ዩኒቨርሲቲ የተመረቀ ሰው ነው ሲያስበው። ምንድን ነው መሰላችሁ? መንገድ ማለት በብዙ እግር የተረገጠ መሬት ነው አይደል? በብዙ እግር የተረገጠ ነው እና በቀላል ይቆፈራል አይቆፈርም? እና ብዙ አይዲዮሎጂ የረገጠው ሰው በቀላል አይቆፈርም ማለት ነው። በጣም ብዙ የረገጠው ማለት ነው። ዳርዊን ሲረግጥህ፣ አርስቶትል ሲረግጥህ፣ ሶቅራጥስ ሲረግጥህ፣ ላማርክ ሲረግጥህ፣ አልበርት አንስታይን ሲረግጥህ፣ እንትና ማን ነው የሚባለው ደግሞ ጅሉ እብዱ ሳይንቲስት ማን ነው? አንድ አለ በጣም ጅል ኦሾም ጥሩ፣ እሱም ሲረግጥህ፣ ደግሞ ሌላም አለ አንድ ይሁን ትዝ ላይ ይነግራቸዋል። ያ ሲረግጠው መንገዱ ሆኗል። ይህን በምን መዶሻ እንቁፈፍ? ሰው እኮ ዲግሪ ከያዘ በኋላ አልሰማ የሚል ለዚህ ነው። መንገዱ ሆኗል። አያችሁ፣ ተረግጦ ተጠቅጥቆ በቃ በምን ያስገባ? በድንቁርና ማለት ነው። አደገኛ ነገር እኮ ነው። እውነቴን ነው ነግራችሁ። ብዙ ግር ረግጧቸዋል። አየህ፣ ምንም እኮ አንድ መድኃኒት የማትፈልስፍበትን ኬሚስትሪ ሸምድደ አንድ የራስ ምታት አላመጣችሁም እስከዚያ ድረስ ምናምን ጠብ ያላለ ነገር ሂሳብ ሎግ ነው ምናምን ሸምድደ ለኢትዮጵያ ሕዝብ ቆጠራ እንኳን የማይጠቅም ኦርቶዶክሳውያን እንኳን መቁጠር ያልቻልንበት መከራ ያን ሁሉ ተጠቅጥቀ ኋላ ምን ይብሳ? ትምህርት አይሰማ ምንድን ነው የሚለው እያልክ ዘመንን ትፈጃለህ ማለት ነው። አጉል ኩራት ማለት ነው። የድፍድፍ ኩራቱ ውሃ እስኪገባው ነው። በቃ ድፍድፍ የጠላ ድፍድፍ ኮርቶ እንዲልና ውሃ ሲገባው ተበጥብጦ ቁጭ ነው። እና የድፍድፍ ኩራት ነው የምትኮሩት እናንተ። እውነቴን ነው። ስለዚህ የላይኛውን አብራችሁ ካላስኬዳችሁት ኋላ የማይበሳ ጭንቅላት ነው የምትይዙት። የማይበሳ ጭንቅላት ተነግራችሁ ማሰሙ ትሆናላችሁ ነው። አሁን ሰው ለሚስቱ ተነግሮ አይሰማ፣ ለባሏ ተነግራ አትሰማ። ለምን? ብዙ ግር ረግጦታል። አይሰማም። ራሱን ብቻ ነው የሚሰማው። እኔ ብዬሻለሁ፣ እኔ ብዬሃለሁ በቃ የሚል ነው። አፍ እንጂ ጆሮ የሌለው ትውልድ ነው የመጣብን። እግዚአብሔር ሲፈጥረን ስንት ጆሮ ነው የሰጠን? ስንት አፍ? ጥቂት ተናግረ ብዙ ስማ እኮ ነው።
ቋንቋው አይገባም። አሁን ደግሞ እየተደረገ ያለው ብዙ ይለፈልፋል፣ ምንም አይሰማም። መለፍለፍ ብቻ ነው። ተፈጥሯችን እኮ ራሱ እየተቃወምን እኮ ነው። ሰው አይደለንም ማለት ነው። ሰው ማለት የሰማዩንና የነፍሱን መጥኖ የሚወስድ ነው። በምድር ላይ ውስጥ ተቆላተ ብካይ በምድር ላይ እያለቀሰ እየወጣ እየወረደ እየቆፈረ የተቸገረ ደግሞ የሰማዩን የማይረሳ ሲሞላልኝም ብሎ ሲሞላለት የሚያስባለ ስመረቅ አስበዋለሁ፣ ቤት ስሰራ አስበዋለሁ፣ መኪና ስገዛ አስበዋለሁ፣ እንዲሁ ይህችን አገር ልቀቅ እንጂ አስበዋለሁ፣ ከዚህች ነገር ልውጣ እንጂ አስበዋለሁ የሚባል ነገር የለም። ውስጥ ተቆላተ ብካይ ሁነህ ነው። በችግር ውስጥ ሆነህ ከነ ችግርህ ፈጣሪህን አስብ ነው። ከነ ድህነትህ ሲሻለኝ እጸልያለሁ የሚባል ነገር የለም። ከነ ህመምህ ነው ፈጣሪህን ማሰብ ያለብህ። ከነ ማጣትህ ከነ ራብህ ነው። አላችሁ ወገኖች? የሰማዩን ስንት አይን አላችሁ? ሰው እንዴት ብሎ የተፈጠረ? ቀና ብሎ በሉ። አዎ ሰው ተጎንብሶ አልተፈጠረም። ቀና ብሎ ነው። ቀና ብሎ ነው የተፈጠረ። ቀና ብሎ የተፈጠረበት ምክንያት እኮ የሰማዩንም የሚያይበት ሰማያዊ ነኝ ለማለት ነው። ሐልዩ ዘበሰማይ ወአኮ ዘበምድር ቆላስይስ ምዕራፍ 3 ቁጥር 1 ላይ ሀባህል ወልደ እጓለ ይነብር በየማናብሁ ዘበሰማያት። የሰው ልጅ ኢየሱስ ክርስቶስ በአባቱ ቀኝ ያለበትን ያንን ሰማይ አስቡት ነው ያለ ቅዱስ ጳውሎስ። የሰው ልጅ ክርስቶስ ያለበትን የሰማዩን አስቡት። ያን እያሰባችሁ ነው። ተስፋህን ሰማያዊ አድርገው፣ ሐሳብህን ሰማያዊ አድርግ። ለሰማይ ቤት በየቀኑ አስብ። በየቀኑ ማታም ቀንም፣ ጧትም አሳይመንት፣ ማታም አሳይመንት፣ ቀንም አሳይመንት። የሰማዩ መቼ ሊታሰብ ነው? አብረህ አስብ። ጧትም ንግድ፣ ማታም ንግድ፣ ነገም ንግድ። እስቲ ተፍተፍ ብዬ ወደ እግዚአብሔር ተፍተፍ እያልክ አንተ ተፍትፎ ነው የሚቀረው። ተፍተፍ ልበልና አንደኛዬን ወደ እግዚአብሔር ዞራል የሚባል ነገር የለም ጎበዝ። አብረህ ለነፍስህም ተፍተፍ በል አብረህ። እውነቴን ነው። የህንድ እናቶች አንድ እፍኝ ጥሬ ለልጆቻቸው ሲቀቅሉ አንድ እፍኝ ጥሬ ለቤተክርስቲያን ይሰጣሉ፣ ያኖራሉ። እንደ አቡነ መባጽዮን እንጀራ ሲበሉ ክፍለ መድኃኔዓለም ብለው ያኖራሉ። የመድኃኔዓለም ድርሻ ብለው የመድኃኔዓለም ድርሻ ብለው ያስቀምጣሉ። እንጀራ ሲቀርብላቸው የመድኃኔዓለም ድርሻ ምንም ይሁን ብቃ ያስቀምጣሉ። መድኃኔዓለም ደግሞ በዕለቱ እንግዳ ይልክላቸዋል፣ ያችን የሚበላ ማለት ነው። ስለዚህ እስቲ ክፍለ መድኃኔዓለም በሉ። ትርጉሙ ምንድን ነው? የመድኃኔዓለም ድርሻ በሉ። ድገሙን። የማን ድርሻ? ድገሙ። የመድኃኔዓለም ድርሻ በሉ። ስለዚህ ከምንበለው የማን ድርሻ? ከእንቅልፋችንም ማን ማግኘት አለበት? የመድኃኔዓለም ድርሻ መኖር አለበት። ከእንቅልፋችን ድርሳነ መባጽዮን ላይ ያለላችሁ ይሄ ክፍለ መድኃኔዓለም ይላሉ እሳቸው። ከእንቅልፍህም ለመድኃኔዓለም ድርሻ ሊኖረው ይገባል። ከረፍትህ ከምታነቡበት ጊዜ 10 ደቂቃ 20 ደቂቃ ለእግዚአብሔር ድርሻ ሊሰጠው ይገባል። አስራት ማውጣት አለብን። አጠራቅሞ 500 ብር 500 ሺህ ብር መስጠት አይደለም። መስጠት የሚገባው ከጊዜህ፣ ከጉልበትህ፣ ከሐሳብህ እግዚአብሔር ማሰብ። ስትተኛ እግዚአብሔር የሚል ሐሳብ እንኳን ማሰብ እና የሰማዩን አስቡ አላችሁ። የምድሩ ሲያልቅ የሚቀራችሁ የሰማዩ ነው፣ የሚደርስላችሁ የሰማዩ ነው። እና ሰው ሁነን የተፈጠርንበት ዓላማ ራሱ ሰማያዊነት ነው። ሰው ሁለት ተፈጥሮዎችን አቀናጅቶ የያዘ ነው አይደል? ምንና ምን ነው? መላክነትና ምንነት ነው? እንስሳነት። ከዚያ መላክነትና እንስሳነትን አንድ አድርጎ መያዝ ሰውነት ይባላል። መላክነትና ምን? መላክነት በሉ። ከዚያስ እንስሳነት። መብላት ምንድን ነው? አቤት። እሺ፣ አለመብላት ምንድን ነው? አዎ። ስለዚህ ሰው ዝም ብሎ ባይበላ ምን ይሆናል? መላክ ብቻ ነበር የሚሆነው አይደል? ዝም ብሎ ቢበላ ምን ይሆናል? ስለዚህ መላክ ብቻ ስላላደለ ጥቂት ምን ያደርጋል? ይበላል። እንስሳ ብቻ ስላደረገ ደግሞ ምን ያደርጋል? ይጾማል። ስለዚህ ሰው መላካዊ ጠባዩና እንስሳዊ ጠባዩን ጠብቆ መሄድ። ሰውነት ማለት መላካዊነትና እንስሳዊነት ማለት ሁለቱን አዋህዶ መያዝ፣ የእነዚህ ቅንጅት ሰውነት ይባላል። መላክነት ብቻ ዝም ብሎ አለመብላት ነው። እንስሳነት ብቻ ዝም ብሎ መብላት ነው። ሰውነት ግን መብላትም አለመብላትም ነው። ለእንስሳዊ ስጋ ትበላለህ፣ ለመላካዊ ስጋ ለመላካዊ አካልህ ትጾማለህ። ለእንስሳዊ አካልህ ትማርለታለህ፣ ዘመኑን ትማራለህ፣ ባዮሎጂውን፣ ሳይኮሎጂውን፣ ጂኦግራፊውን ሁሉን ትማራለህ፣ ሂሳቡን ምኑን ትማራለህ፣ ቋንቋውን ትማራለህ። ለመንፈሳዊ ደግሞ ለመላካዊ ተፈጥሮ መጽሐፍ ቅዱስ ትማራለህ፣ ታነባለህ።
ለዚያኛው እንደምታጠና ለዚህም ማጥና፣ እኩል አጥኑ። ደቂቃ የጥናት ጊዜ ስታወጡ ለነፍሳችሁ ማውጣት አለባችሁ። ምክንያቱም ሰው ነህ ነው። ሰው ስለሆንክ ለሰውነት ማቀድ አለብህ ነው። አጠቃላይ ስትማሩት የምትኖሩት ትምህርት የመብል ትምህርት ነው። ሌላ ምን አለ? ምናምን ፒኤችዲ እኩል ይሆናል መብል ነው። ሌላ ምን አለ? ሌላ ምን? አንድ ባለሙያ ባለፈው ሲነግረኝ ነበር። በዓለም ላይ ከሚመረተው ምርት ሁሉ ለምግብ የሚውለው 10% ብቻ ነው። አይገርማችሁ? በዓለም ላይ ከሚደከመው ድክም 10% ለምግብ ይሆናል። ሌላው ለኮስሞቲክስ እና ለጦር መሳሪያ ምርት ነው የሚውለው ማለት ነው። መክሰር አይደለም። ለፍተህ በልተህ ትሞታለህ። ሌላ ምን ታደርጋለህ? በላ የምናምን ምርምር ኃላፊ ምርምር ኃላፊ ምንድን ነው የምትሆነው? በልተህ ትሞታለህ። በቃ የሰማዩን አስብ ጓዴ፣ ያ ነው የሚጠቅም። የሰማዩን ጭምር እያሰባችሁ ተማሩ። መማሩ ባልጎዳ ግን ነፍስን ትቶ መማር ግን ትክክል አይደለም። ነፍስን ትቶ መማር፣ ነፍስን ትቶ ማጥናት፣ ነፍስን ትቶ ማደግ፣ ነፍስን ትቶ መሾም፣ ነፍስን ትቶ ሀብታም መሆን ባልጎዳ፣ ነፍስን ትቶ ሀብታም መሆን ግን ይጎዳል። ነፍስን ትቶ መሆን እኩል ነው። አብረህ መሄድ ያለብህ አላችሁ፣ ዘመዶች አላችሁ። ስለዚህ ሁለቱ ባህሪያችሁ እንዳይጎዳ ነው። ባህሪ ኔቸሪቲያችሁ እንዳይጎዳ። የብሬ ነው። ይሄ የቆመው ነገራችሁ ይጎዳል። ሰው ሁለት ኮምፖነንት ነው ያለው ነው። ስጋና ምንድን ነፍስ አለው። ስለዚህ ስጋህን ስትጠቅም ነፍስን አትጉዳት ነው። ሰው እንድትሆን የሰማዩን የሚያስብ ሰው ለምድሩ እንደሚቆፍርለት ለሰማዩ የሚቆፍር፣ ለምድሩ እንደሚለፋለት የሚለፋ፣ ለምድሩ እንደሚማርለት ለሰማዩ የሚማርለት፣ ለምድሩ እንደሚነግድለት ለነፍሱም የሚነግድለት እሱ ሰው ንዑድ ክቡር ነው። እንዲህ ያደረገ ሰው ምን ይሆናል? በእግዚአብሔር ቤት ይኖራል። እስመ መምህር ሕግ ይሁን በረከተ። እንዲህ ላለ ሰው እግዚአብሔር የሕግ መምህር ይሾምለታል። ሕግ የሚያከብር ዳኛ ይሾምለታል። እንደ ዘሩባቤል ከድል ወደ ድል የሚሸጋገር ከባቢሎን ወደ ኢየሩሳሌም የሚያወጣ ወይም የሕግ መምህር ክርስቶስ ለሱ መምህር ይሆነዋል። የሆነና ከመከራ ያወጣዋል፣ ከሲኦል ያወጣዋል፣ ከስጋ ያወጣዋል፣ ከአጋንንት ያወጣዋል። ወየሐውርም ኃይል ውስተ ኃይል፣ ስጋውን ከማሸነፍ ነፍሱን ወደ ማሸነፍ፣ አጋንንትን ድል ከመንሳት የመላእክት ባልንጀራ ወደ መሆን ከፍ ይላል። ወያስተርኢ አምላክ አማልክት በጽዮን ምድራዊት የተገለጠ የአማልክት አምላክ ኢየሱስ ክርስቶስ በስጋ ማርያም ተገልጦ ይሄንን ሰው ከፍ ያደርገዋል። እንደዚህ ያደረገውን ደግሞ እግዚኦ አምላክ ኃያላን ስማኒ ጸሎቴ። እንደዚህ ያለውን ሰው ጸሎቱን ይሰማዋል። ቢጠይቅ ጸሎቱ ለጻድቅ ማፍ ወስከዝን፣ ጥያቄውን ፈጥኖ ይመልስለታል። እንደዚህ ላለ ሰው፣ እንዴት ላደረገ ሰው? ባለችው አቅም ፈጣሪውን ለሚያስብ ሰው ጸሎት ይሰማዋል። በሰውነቱ ይገለጥለታል። በገዛ ልቡ ያበራለታል። እግዚአብሔር ሩቅ አምላክ አይደለም። በሰውነቱ ተገልጦ ማብራት ይጀምራል እግዚአብሔር በዚህ ሰው ላይ፣ እንደዚህ በሚያደርግ ሰው ላይ። የያዕቆብ አምላክ ሁልጊዜ ጸሎቱን ይሰማዋል። ከዚያ ምን አለው? እስመ ትኄይስ አሐቲ ዕለት እማይላፍ፣ እስመ ትኄይስ አሐቲ ዕለት ውስተ ጻድቅ እማይላፍ። የሰራዊት ጌታ እግዚአብሔር ሆይ በአይላፍ ድንኳን ብዙ ቀን ከመኖር በቤትህ አንድ ቀን መልካም ናት አለ። በቤትህ አንድ ቀን መልካም ናት። እስቲ በቤትህ አንድ ቀን በሉ። አቤት! ዘመናችሁን ከኖራችሁበት አገር፣ ዘመናችሁን ሁሉ ከኖራችሁበት ከተማ እቺ ቀን ለእናንተ ትልቅ ቀን፣ በቤቱ የዋላችኋት እቺ ቀን ማለት ነው። ብዙ ከተማ ኖራችሁ፣ ብዙ ሰርግ ተገኝታችሁ፣ ብዙ የሞቀ ቤት ተጋብዛችሁ ሊሆን ይችላል። ይችን ቀን የሚተካከል ቀን ግን የላችሁም። እውነቴን በቤትህ አንድ ቀን መልካም። እንዲሁም ሊቃውንቱ ምን ይላሉ? ምን ብለው ነው የተረጎሙ? በቤትህ አንድ ቀን አድሮ መሞት ራሱ ይላል። መኖር አይደለም፣ በቤትህ አንድ ቀን አድሮ መሞት ራሱ። ወደ እግዚአብሔር ቤት ሲተዱ እንደዚህ ደስ ሊላችሁ ይገባል። አንድ ቀን ያስቀደሳችኋት ዋጋ አለ። ለዚህ ነው ቤተ ክርስቲያን እንዳትሄዱ የሚገረግራችሁ ማለት ነው። የሚገረግራችሁ አንዳንድ ጊዜ ደግሞ እንደው የዓመት በጀት እንኳን በማይዘጋበት አገር ተቀምጣችሁ እንደው የዓመት በጀታችሁን የአንድ ገዳም ደርሳችሁ መጣችሁ የምትዘጉ ይመስላችኋል። የለም፣ እንደዚህ አይነት ነገር የለም። በቃ አንድ ጊዜ እዚህ መጣህ ዘጋ ዓመቱን፣ ዓመት ሙሉ ዱርዬ ሆነህ ትከርማለህ። ደግሞ የሆነ ጊዜ ሄደህ ደግሞ ልትዘጋ በጀትህን ማለት ነው። ኧረ በመምህር አምላክ እንደዚህ የሚባል ነገር የለም። ሁልጊዜ በቤትህ አንድ ቀን መኖር መልካም ነው። እውነቴን ነው። እግዚአብሔር ስለፈቀደልን እኮ ነው። በደሙ የሰራት ቤተክርስቲያን። እቺም ቤተክርስቲያን አንዳንድ ቀን አይናችንን እየከፈተ እንዲሁ ክብሯን ባሳየን። ስንት መላእክት አሁን ሰይፍ ይዘው እንዳጠሯት ምንባያችሁ። ነቢያት ሐዋርያት በሙሉ
ልክ አንዱ ትርንጎውን፣ አንዱ ሎሚውን፣ አንዱ ብርቱካኑን አፍርቶ ፍሬን እንደተሞላ የአትክልት ቦታ ባለቤቱ ገብቶ ሲያዩ ደስ እንደሚያሰኘው እዚህ ነቢያት ትንቢታቸውን አዝመራ ይዘው፣ ሐዋርያት የስብከት አዝመራ ይዘው፣ መላእክት ማህሌት ይዘው፣ ሰማዕታት ድል መንሳታቸውን ይዘው፣ መነኮሳት መዓዛቸውን ይዘው፣ እመቤታችን መዓዛ ድንግልናዋን ይዛ ጌታችን ኢየሱስ ክርስቶስ ሊቀ ካህናት ሆኖ እዚች ቤተክርስቲያን ውስጥ እንደ ሰርግ ብናይ ኖሮ እንዴት ደስ ባለን። ግን ደግሞ እንደዚህ አብነና ደግሞ ትንቢታችን አያስቀምጥም። እግዚአብሔርስ እንኳን አልገለጠልን። ደግሞ ትንቢታችን ያስቀምጣል ወይ? እንዴ በህልማችሁ ቀይ ሰው ባያችሁ ቁጥር አይደል ሰው የምትረብሹት እናንተ ቅዱስ ቅዱስ የምትሸቱት ማለት ነው። ያርግላችሁ። እንደው ምንጨነቀኝ እንደው ንፉግ አይደለም የሚያረግ ጊዜ አይደል? እኔ ምን አገባኝ? ይሁንላችሁ። እስቲ ደስ ይበላችሁ። አዋነ ጥሩ ነው። ከቃል ጋር ናችሁ። ጥሩ ነው። መልካም ነው። ግን እንደው ተመስገን ነው። እኔ የምነግራችሁ ነገር በቤቱ መኖር እንፈልጉ። አሐተ ሰአልክዎ ለእግዚአብሔር ወኪያ አሐስስ። በቃ እግዚአብሔርን የምለምነው አንድ ነገር ነው ያለ ቅዱስ ዳዊት። አንዲት ነገር ናት፣ እሷንም በቤቱ እንዲያኖረኝ። እስቲ በቤቱ እንዲያኖረኝ በሉ። በቃ እቤት ከገባችሁ ሌላው ቤት ውስጥ አለ። አንድ ሰው ቤቱ እንድትገቡ ከፈቀደላችሁ መቼስ ቤቱ አግብቶ አይዘጋችሁ ነገር ሊያበላችሁ፣ ሊያጠጣችሁ፣ ሊያስተናግዳችሁ ነው። እንደው የመስተንግዶ መጀመሪያው ምንድን ነው? ግቡ ነው። እግዚአብሔር እቤቴ ግቡ ብሎ ከፈቀደ ግዴላችሁም ድግሱን አይነፍግም። እሱ ለጋስ ነው እግዚአብሔር። እቤቱ ከገባችሁ እንኳን ቁራሽ እንጀራ ስጋውን ያበላችኋል። አይደለም እንዴ? ደሙን ያጠጣናል። እንደሱ ያለ አባት የት ይገኛል? ብቻ ቤቱ መግባት ነው ያቃተው። ቤቱ መግባት። አዎ እግዚአብሔር ደስ የሚያሰኘው ነገር ማወቅ እና በቤትህ ውስጥ መኖር፣ አንድ ቀን ራሱ መኖር መታደል ነው ይላል። እና ብዙ ቀን እንድናስቀድስ ስለፈቀደልን ክብር ምስጋና ይግባው። አንድ ቀን እድል ከሆነ አብደርኩ ትገደፍ ውስተ ቤተ እግዚአብሔር እምንበረቅ ውስተ ቤተ ኃጥአን፣ በኃጥአን ቤት ተመችቶኝ ከምኖር በእግዚአብሔር ቤት ብጣል ይሻለኛል አለ። ምን ብል? ኧረ ንገሩኝ፣ ድገሙ እንጂ። ምን ብል? ብጣል ነው። ይገርማል። አዛኝ ነው። ዓለም ከምትሾመኝ ማለት ነው የእግዚአብሔር ቤት ውስጥ ብዋረድ ይሻለኛል ማለት እኮ ነው። ብዋረድ እግዚአብሔር ቤት ውስጥ መዋረድ ራሱ ክብር ነው። እውነት አስት በሉ ንገሩኝ እንጂ መዋረድ ራሱ ክብር ነው። እንዴት እንደሆነ ተመልከቱ። ኤልያስ ተዋርዶ ነበር አይደል? ማን ቤት ውስጥ ነው የሚዋረደው? እግዚአብሔር ቤት ውስጥ ነው። ኤልዛቤል ደግሞ ምን ነበራት? ወርቅ የለበሰች ንግሥት ነበረች። እግዚአብሔር ቤት ውስጥ ተጥሎ ኤልዛቤል እኮ ምን ብለዋለች? ኤልያስ ተነግረ ስማ እኔ ሾምሃለሁ ሸልምሃለሁ እኮ ብለዋለች። መስማማት ይችል ነበር። መሸልሚን ከኤልዛቤል ጋር ከሚመቸኝ ከእግዚአብሔር ጋር እዋረዳለሁ። ከእግዚአብሔር ጋር እየተዋረደ ኖረ። ምን አደረገች? ኤልያስን እግዚአብሔር ከቤቱ ነጥቆ ወደ ቤቱ ወሰደው። በእሳት ሰረገላ ሞት እንዳያየው አድርጎ፣ ሊነካው አይደለም ሞት እንዳያየው ነው የነጠቀው። ኤልዛቤልን ግን ሙታ በአግባቡ ሳትቀበር ደሟን ውሻ ለሶት ቀረ። በእግዚአብሔር ቤት መዋረድ ያስከብራል። ከእግዚአብሔር ወጥቶ በዓለም መክበር ግን ያዋርዳል። ዓለም ስታዋርድም የዓለም እንኳን እንትን ገብቷችኋል። የአንድ ቀን ንጉሥ ታውቃላችሁ አይደል? እዚህ ዳጋ እስጢፋኖስ አጽሞ ያለውን አይዙርን ታውቁታላችሁ። የአንድ ቀን ንጉሥ ነው እና አጽሙ ዳጋ እስጢፋኖስ አለ። አንድ ቀን ነው ነግሶ የሞተውና በምንድን ነው ይባላል? በደስታ ነው አሉ የሞተው። በደስታ እንኳን ደስ ያለህ የሚለው ሰው አፍኖት ነው የሞተ። በሱ ከቦ ማለት ነው። አንዳንድ ጊዜ ሰው በደስታ ሲከባችሁ እንዳይገላችሁ ተጠንቀቁ። ዓለም እንኳን መከራዋ ደስታዋ ይገላል። የእግዚአብሔር ሐዘን ግን ክብር ነው። በእግዚአብሔር ቤት በሞት ልንገራችሁ፣ በዓለም እየተመቻችሁ ከምትኖሩ በእግዚአብሔር ቤት እያለቀሳችሁ ነው። እያለቀሳችሁ፣ እየተቸገራችሁ፣ እየተናቃችሁ፣ በመከራ ላይ መከራ እየተደረበባችሁ ኑሩ። መጨረሻ ላይ የእግዚአብሔር ዝቅታ መጨረሻው ከፍታ ነው። ለምን? በእግዚአብሔር ቤት ብዋረድ ይሻለኛል፣ እንዲያው ብሞት ይሻለኛል፣ ብጣል ይሻለኛል። እግዚአብሔር ቤት ውስጥ የተጣለ ሰው ምንጊዜም ከብሮ ነው። ልንገራችሁ፣ እግዚአብሔር ቤት ውስጥ ውሃ ይጣላል። ምን ተብሎ ይከበራል? ጸበል በሉ እንጂ። በእግዚአብሔር ቤት ውስጥ አፈር አለ። ምን ይሆናል? ንገሩኝ እንጂ። ከእግዚአብሔር ቤት ውስጥ እንጨት ገብቶ ተባርኮ ምን ይሆናል? ታቦት አይሆንም እንዴ? መስቀል ይገባል። ከእግዚአብሔር ቤት ውስጥ ገብቶ ከብሮ የማይወጣ የለም። ድንግል ማርያም የ3 ዓመት ልጅ ናት አይደል? መቅደስ ገባች። ምን ሆና ነው የወጣቸው? የአምላክ እናት አይደል? የአምላክ እናት። እግዚአብሔር ቤት ውስጥ አንሶ የገባ ሰው ተልቆ ነው የሚወጣው። አሳ አጥማጆች ገቡ አይደለም እንዴ? እግዚአብሔር ቤት ውስጥ ምን ሆነው ነው የወጡት? ሐዋርያት ሆነው ነው የወጡት። የዓለም ብርሃን ነው ያላቸው ጌታ። እናንተ ለዓለም ብርሃን ሆናችሁ ነው ያላቸው።
እግዚአብሔር ቤት ውስጥ ይገባ 5 እንጀራ ገባ። ስንት እንጀራ ሆነ? 5000 ሰው አጥግቦ ስንት ቅርጫት ሆነ? 12 ቅርጫት። ወደ እግዚአብሔር ቤት አንሰህ ትገባለህ፣ ከፍ ብለህ ትወጣለህ። ከእግዚአብሔር ቤት እንደዚህ ነው እና ከእግዚአብሔር ቤት ማነስን አትጥሉት። ክርስቲያን ስለሆናችሁ የሚደርስባችሁ ነገር ሁሉ ሽልማት ነው። እንደሱ ነው መሆን ያለበት። ክርስቲያን ስለሆናችሁ ሊያማችሁ ይችላል። ክርስቲያን ስለሆናችሁ ልታጡ ትችላላችሁ፣ ልትዋረዱ ትችላላችሁ። እሱን እንደ ሽልማት ቁጠሩት። እንዴት ሲባል እስመ እግዚአብሔር እስመ ጽድቀ ወምጽዋተ ያበድር እግዚአብሔር። እግዚአብሔር ጽድቅን፣ ምጽዋትን፣ ቸርነትን እና እውነትን ይወዳልና ርኅሩህ ነውና በእግዚአብሔር ቤት እንደውም እንገራችሁ በዓለም ሁናችሁ ጻድቅ ከምትሆኑ ቤተ ክርስቲያኑ ሳጠ ብትሆኑ ይሻላችኋል። እውነቴን ነው የምነግራችሁ። አሁን አንዳንዱ ምዕመን አለ ሲመጻደቅ እኔ እንደው ቤተ ክርስቲያን አልቀርብም ይላል። ምን ሆነን የማትቀርበው? አይ እንደው እዚያ ሁኜ ከምበድል እዚህ እንደው አኗኗሬ ንጹህ ነው። የሚገርማችሁ የሰው ገንዘብ አልወስድም ምን አለ እንደው አይ እንደው እናንተ ጽድቅ እኮ እንደው ብዙአቱ እንደው እኔ እንትን አልነካም ሽክፍ ነኝ ብቻ ቤተክርስቲያን ነው የማልሄደው ይላል። እንደው እኔ ወንድሜ አንተ እዚያ ቤተክርስቲያን ውስጥ ሳትመጣ እዚያ ጽድቅ ከሚሸተው እዚሁ ሁኜ የረከስኩ ሰው ብሆን ይሻለኛል። ለምን ሲባል ከሚቀድሰው የህይወት ውሃ ውስጥ ሁኜ ነው የምበድለው። እንኳን በበድልም መልሶ ሊያነጻኝ እንደሚችል አምነዋለሁና አይደለም እንዴ? አዎ ቤተክርስቲያን እኮ ቅዳሴ ስገባ አያርጌ የምወደው ይሄንን ንቀቃል። አዎ እይበል ፈላሲ ዘገባ አብ እግዚአብሔር ሁልጊዜ ነው የምወደው። ቅዳሴ ስንገባ መጀመሪያ እኔ ይችን ሰምቼ እዚያ በኋላ ጉዳይን የምጨርስ እዚህ ውስጥ ነው። ቅዳሴ ስገባ ሰላም እምነበያ ቅድስት ቤተክርስቲያን ወይ እናታችን ቤተክርስቲያን ሰላምታ ላንቺ ይገባልና መጨረሻ ላይ እንደሚላችሁ ወደ እግዚአብሔር የመጣ ስደተኛ ሰው እግዚአብሔር ለይቶ ይሰደኛል አይበል ይላል። የኃጢአተኛ ስደተኛ ቤተክርስቲያን ቅዳሴ ሲገባ ቅዳሴው ውስጥ መጀመሪያ ተስፋ ይዘን ነው ማስቀደስ ያለብን። እኔ ኃጢአተኛ ነኝ፣ እኔ እንዲህ ያለው ነኝና እግዚአብሔር ከዚህ ቅዳሴ ይለየኛል አይበል። አዎ ወደ እግዚአብሔር የገባ ሰው ተመልሶ አይወጣም፣ ተስፋቶ አይወጣም። እውር ይመጣል፣ አይን አይቶ ይመለሳል። አልጋ ላይ ሆኖ ገብቶ አልጋውን ተሸክሞ ይዘላል። ከክርስቶስ ቤት ዲዳ ሆነህ ትገባለህ፣ አካላዊ ቃል አናግሮ ትወጣለህ። የእግዚአብሔር ቃል ኢየሱስ ክርስቶስ አካላዊ ቃል እግዚአብሔር ክርስቶስ እሱ ሁለንተናችን አስተካክሎ የምንወጣበት ይሄ ምንድነው? እውነትም አባቶቻችን የሐናጺ ልጅ ያሉትን የአይሁድን ሲተረጉሙት እውነታቸውን ነው። የሐናጺ ሰማያት ወምድር የአብ ልጁ ሲያሰኛቸው ነው ይላሉ። ሐናጺ ሰማያት ወምድር ሰማይና ምድርን ያነጸ የማን ልጅ ማለት ነው? የአብ ልጅ ሲያሰኛቸው ነው። በጥፊ ብሎ ፊታቸውን መንፈስ ቅዱስ ነው። በጥፊ በዱላ አይደለም። መንፈስ ቅዱስ ጠፍቶ እውነትም የሐናጺ ልጅ የማን? የአብ ልጅ። ስለዚህ እንግዲያስ አብ ወልድ መንፈስ ቅዱስ ሐናጺ ነው። ሐናጺ ጠማማውን እንጨት እየተቀበለ ያስተካክላል እንዴ? ጠማሞቹን እኛን ከቤቱ እያስተካከለ ጥሩ እንጨት የሚያደርገን ክርስቶስ ነው። ስለዚህ እዚህ ውስጥ ገብተን እንስተካከለ። የጴጥሮስ ጥርጥሩ የተስተካከለለት፣ የጳውሎስ ማሳደዱ የተስተካከለለት፣ ተስተካክሎ የቀናለት፣ የዘካርያስ መጠራጠር የተቃናበት የሐናጺ ቦታ ቤተክርስቲያን ናት። እና ይህንን ማሰብ እንዲህ ለሚያደርግ ሰው እግዚአብሔር በጎ ነገር ያደርጋል። እግዚአብሔር ይሁ ክብረ ወሞገሰ። እንዲህ ለሚያደርግ ሰው እግዚአብሔር ክብር ይሰጠዋል፣ ሞገስ ይሰጠዋል። እግዚአብሔር እያስተጼንሶሙ በረከቱ ለላ ያውሩ በይዋሃት። ቅድስና፣ ንጽህና፣ ብቃት ባይኖራቸው ቅንነትን ይዘው ሕጉን ጠብቀው ቤተክርስቲያን መቅደሱ ስለሚኖሩ ሰዎች እግዚአብሔር በረከተ ሥጋ በረከተ ነፍስ ነስቶ አያስቸግራቸውም። እና እግዚኦ አምላከ ኃያላን ብፁዕ ዘተወከለ ኪያከ። የኃያላን መላእክት ፈጣሪ እግዚአብሔር ሆይ በአንተ ያመነ ሰው ንዑድ ክቡር ነው ማለት እንዲህ በምታደርግ በአንተ ያመነ ሰው ንዑድ ክቡር ነው። እስቲ እንዲህ በምታደርግ በሉ። በአንተ ያመነ ሰው ምንድን ነው? ንዑድ ክቡር ነው። የታደለ እድለኛ ነው። እንዲህ የምታደርግ መራራት የምታውቅ፣ ማክበር የምታውቅ፣ ማሞገስ የምታውቅ፣ ማጽደቅ የምታውቅ፣ ልጅ ማሳደግ የሚያውቅ እግዚአብሔር ማክበር የሚያውቅ፣ መታገስ የሚያውቅ፣ መስጠት የሚያውቅ፣ መራራት ገንዘቡ የሆነ እንዲህ በምታደርግ በአንተ ያመነ ሰው የኃያላን አምላክ ወይ ንዑድ ክቡር ነው። የምናመልከው አምላክ የሚታገሰንም ነው፣ የሚወደንም ነው፣ የሚሰጠንም ነው፣ የሚራራልን፣ የሚችለን፣ የሚያሳድገን ነው። እንዲህ ያለውን ክርስቶስን በጸሎት አስቡት፣ በጾም አስቡት። ምን ማለት ነው? በጸሎት አስቡት ማለት ጸልዩ ማለት ነው። በጾም አስቡት፣ እየጾማችሁ አስቡት። በገንዘብ አስቡት፣ ቤተክርስቲያን በማክበር በእውቀት አስቡት። በስጋችሁ አስቡት፣ በመኝታችሁ አስቡት፣ በውሏችሁ አስቡት። ሀገራችን በሰማይ ነው እያላችሁ ኑሩ እና ሰማያዊ ሐሳብ ይኖራችሁ። የኃያላን አምላክ እግዚአብሔር እንዲያደርጋችሁ እንደሆነ በእሱ ማመን መታደል ነው። እውነት አይደለም? አዎ እንደ ሙሴ ከበግ ጠባቂነት አንስቶ የ600,000 ሕዝብ መሪ ያደርግሃል። እንደ ዳዊት
በቃ የምትጠበቅበት አንስቶ በጠጠር የምታሸንፍ ያደርግሃል። እንደ ኤልያስ በእሳት ሰረገላ ይነጥቀሃል። እንደ ኤልሳ በጨው መራራ እንድትጠፍጥ ያደርግሃል። እንደ ዕዝራ ጾመህ ዕውቀት ይገልጽልሃል። እንደ ጴጥሮስ አሳ ታጠምድ የነበረውን ሰው አጥማጅ ያደርግሃል። የወንጌል ገበሬ ያደርግሃል። እንደ ጳውሎስ አሳዳጅ ከነበርክ መልሶ ዝኳዘ ትካት ይሰድድ ወይዜ ይሰብክ፣ ትናንት የምታሳድደው ነገ ለወንጌል የምትሞት ያደርግሃል። ደም እየፈሰሳት መጣ፣ ደሞ አድርቆላት ትመለሳለች ወደ ክርስቶስ። ሰው የተራበ ሆዱን ይዞ መጥቶ በ5 እንጀራ ጠግቦ ይመለሳል ወደ ክርስቶስ። የአራት ቀን ሬሳ ድምፁን የሰማ እንደሆነ መቃብር ፈንቅሎ ይነሳል። እንዲህ በምታደርግ ክርስቶስ ሆይ፣ የኃያላን አምላክ የሰራዊት ጌታ ክርስቶስ ሆይ፣ እንዲህ በምታደርግ በአንተ የሚያመልኩ ክርስቲያኖች ንዑዳን ክቡራን ናቸው። ለእኛ ክርስትና ክብራችን፣ ሞገሳችን፣ ጌጣችን፣ እድላችንም ነው። እግዚአብሔር ክርስቲያን ስላደረገን ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።